ውድ የኢትዮሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። የዛሬው የምርጥ ገጾች ዝግጅት ትኩረት በተስፋዬ ገብረአብ የተጻፈው የጋዜጠኛው ማስታወሻ መጽሐፍ ነው። በመጽሐፉ በረከት ስምዖን በሚል ንዑስ ርዕስ የሰፈረውን ክፍል እናቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ ዝግጅታችንን መከታተል እንድትጀምሩ የቻናላችን ቤተሰብ ወይ ሜምበር በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን። በረከት ስምዖን መችበጠ ሲሆን ይህ የቂም ሰንሰለት፣ ይህ የቂም ጉማሬ፣ ይህ የቂም ዑደት መች ሆን አገሬ ልጅ የሚወጣላት ቂም አርጅቶ ሞቶ ሰው የሚኖርባት በቀል ሬሳው ወጥቶ ሰው የምንሆንባት። ነብይ መኮንን። በረከት ስምዖን የተባለውን ሰው ለመጀመሪያ ጊዜ የተዋወቅኩት በትግሉ ዘመን አገረ ሰላም በሚገኘው የኢህዴን የአመራር ማዘዣ ጣቢያ በአንድ ምሽት ነበረ። በዚያን ዕለት ለሬዲዮ ጣቢያው ቀረጻ ለማካሄድ የኤሌክትሪክ ችግር ስላጋጠመ ማምሻውን በረከትና ታምራት ወደሚገኙበት የኢህዴን የአመራር ዋሻ ሄደን ስራችንን እንድንሰራ በመታዘዛችን ለመጀመሪያ ጊዜ በረከትን በአካል አየሁት። ከዚያ በፊት ስለ በረከት ጥቂት አውቅ ነበረ። የጎንደር ልጅ እንደሆነና ወላጆቹ ኤርትራውያን መሆናቸውን፣ ውጊያ ላይ ጀግናና እብድ እንደነበረ የወሬ ሰማ ነበረ። ከደርግ ጋር በተደረጉ ውጊያዎች ብዙውን ጊዜ እልህ እየያዘው መምራቱን እየተወ ከተራ የተዋጊ መስመር እንደሚገባ አብረውት በውጊያ ላይ የዋሉ ታጋዮች እንዳወጉኝ ትዝ ይለኛል። ይህ የበረከት ጠባይ ታዲያ በሲቪላዊ አመራሩም ወቅት እየተከሰተበት ስመለከት እውነትነቱን አረጋግጫለሁ። የማስታወቂያ ሚኒስትር ሆኖ ሳለ አንዳንድ ጊዜ ርዕሰ አንቀጾችን ራሱ ይጽፍ ነበረ። ስለ ባህሪውም ጥቂት ሰምቼ ነበረ። ስሜታዊ መሆኑ፣ ሰዎችን የሚያስቀይም የንግግር ጠባይ እንዳለው፣ በኢህዴን ህልውናና ነጻነት ዙሪያ በሚነሱ ጉዳዮች ከህወሓት አመራር አባላት ጋር በተደጋጋሚ እንደሚጋጭ፣ ከመለስ ጋር ግን ደህና እንደሚቀራረቡ እንዲህ ያሉ ወሬዎችን በተለያዩ አጋጣሚዎች ሰማ ነበረ። እነዚህ ሁሉ ገለጻዎች ከግማሽ በላይ ከእውነት ያልራቁ መሆናቸውን ታዲያ ደርግ ከወደቀ በኋላ የቅርብ አለቃዬ ስለነበረ በተግባር ላያቸው ችያለሁ። በዚያን ዕለት ምሽት የግማሽ ሰዓት የሬዲዮ ፕሮግራም ቀረጻ አካሂደን እንዳበቃን በረከት ወዳለንበት ጊዜያዊ የቀረጻ ስቱዲዮ መጥቶ ሲተዋወቀን ስለ በረከት በአእምሮዬ ስስለው የነበረውን ስዕል በማግኘቴ ሳልደነቅ አልቀረሁም። ግዙፍና ሙሉ ሰውነት ያለው፣ ረጅምና ጸጉሩን ሙልጭ አድርጎ የተቆረጠ፣ እንደ ንስር ጠቋሚ አፍንጫና ተራቢ አይኖች ያሉት፣ ያም ሆኖ በቀላሉ የምትቀርበው አይነት ሰው ሆኖ አገኘሁት። በኢህአዴግ የፕሮፓጋንዳ ክፍል ውስጥ ከበረከት ጋር በቅርብ ሰርተናል። አንዳንድ አይረሴ ገጠመኞቼን ብቻ እያነሳው በጨረፍታ አውጋችኋለሁ። ስለ በረከት የስምዖን ልጅ። ኢትዮጵያ የኤርትራን ነጻነት ያወቀች ሰሞን በረከት ስምዖን ለአዲስ ዘመን ጋዜጣ ሰፊ ቃለ መጠይቅ ሰጠኝ። ቃለ መጠይቁ እንዳበቃ ፎቶግራፍ ላነሳው ካሜራዬን ሳስተካክል የለም አለና በረከት አቆመኝ። ፎቶግራፍ ማንሳት አያስፈልግም፣ ይሄ ቃለ መጠይቅ በእኔ ስም እንዲወጣ ፍላጎት የለኝም። የበረከት ምክንያት ወዲያው ገባኝ፣ አሳማኝም ነበረ። በረከት ምንም እንኳ የአማራው ድርጅት መሪ ቢሆንም በዘሩ ኤርትራዊ ነው። ኤርትራዊ ሆኖ ሳለ ኢትዮጵያን ወክሎ ስለ ኤርትራ ነጻነት ማብራሪያ ቢሰጥ
ለአንባቢው ምቾት የሚሰጥ አልነበረምና ችግሩን ፈጥኜ ተረዳው። ያለ ስም ግን ልናትመው አንችልም አልኩኝ። የካሳ ደሜን ስም ተጠቀም፣ ፎቶግራፍም እሱን ሄድ አንሳው ሲላዘዘኝ ግራ ቢገባኝም አእምሮዬን ለማስተካከል ጥረት አደረግኩኝ። ካሳ ደሜ የኢህዴን ነባር ታጋይና አማራ ሲሆን አሁን ብርጋዴር ጀነራል ነው። ይስማማል ስል ጠየቅኩት። ችግር የለውም። በል ደውልና ንገረው፣ ራስ ንገረው ብሎ አሰናበተኝ። ቢሮ እንደተመለስኩኝ የካሳን ስልክ ፈልጌ ደወልኩኝና አገኘሁት። ካሳ በበረሃው ሬዲዮ ጣቢያ አካባቢ ይሰራ ስለነበር እንተዋወቃለን። ከግማሽ ሰዓት በኋላ ካሳ ደሜ ከኔ ቢሮ ተገኘ። እንዴት እንደምጀምርለት ግራ ገባኝ። የሙያው ሕግ የማይፈቅደውን ተግባር ከመፈጸሜ ባሻገር የካሳ ደሜን ሞራል የሚነካ ድርጊት እንዳይሆን ሰግቼ ነበር። እንደምንም ዳር ማለት ጀመርኩኝ። ከበረከት ጋር ቃለ መጠይቅ ሳደርግ መዋሌን በረከት ኤርትራዊ ስለሆነ ቃለ መጠይቁን በስሙ ማተም እንዳልፈለገ ካብራራው በኋላ ባንተ ስምና ፎቶግራፍ ቃለ መጠይቁ እንዲታተም በረከት ንገረው ብሎኛል አልኩት። ካሳ ደሜ ሊቃወም ይችላል አሊያም ቃለ መጠይቁን መጀመሪያ ላንብበው ብሎ ያዘገይብኛል ብዬ ሰግቼ ነበር። ያገኘሁት ምላሽ ግን የተለየና አስደንጋጭ ነበር። ታዲያ ክራባት አድርጌ እንድመጣ ለምን አልነገርከኝም አለኝ። በብርጋዴር ጀነራል ካሳ ደሜ ስምና ፎቶግራፍ የበረከት ቃለ መጠይቅ አዲስ ዘመን ጋዜጣ ላይ ታትሞ ከወጣ በኋላ ካሳ ደሜ ደጋግሞ እየደወለ እንዲህ ይለኝ ነበር። እንዴት ነው? በቃለ መጠይቁ ላይ ሰዎች አስተያየት ይሰጣሉ? ምን ይላሉ? አሁን ሰዎች ያነጋግሩኛል። ግሩም ቃለ መጠይቅ ነው እያሉኝ ነው። አንተስ እንዴት አየኸው? የተለየ ነገር ካለ ደውልልኝ። ጀነራል ካሳ ይሄን ሲለኝ በርግጥም ቃለ መጠይቁን የሰጠኝ በረከት መሆኑን ራሱ እሱም እንደረሳው ተረዳው። በረከት ተከታዮቹን ደህና አድርጎ ያውቃቸው ኖሯል። አንድ ቀን ማለዳ ገና ቢሮዬ ከመግባቴ በፊት በረከት ደወለና እንዲህ አለኝ። መለስ የጻፈው ጽሑፍ ከአንድ ሰነድ ጋር አሁን ይደርስሃል። አንድ የብዕር ስም ስጠውና በነገው አዲስ ዘመን ጋዜጣ ላይ አትመው። ከግማሽ ሰዓት በኋላ ከፕሬዝዳንቱ ቢሮ የመጣ ታጋይ አንዳችም ስም የሌለውን ፖስታ አስረክቦኝ ተመለሰ። በጉጉት ከፍቼ ማንበብ ጀመርኩኝ። በወቅቱ የፓርላማ አባል ስለነበረ አሰፋ ጫቦ ስለተባለ ሰው የሚተርክ ነበር። በዘመነ ደርግ አሰፋ ጫቦ በጋሞ ጎፋ ክፍለ ሀገር እንዲረሸኑ ስላደረጋቸው የኢሃፓ ወጣቶች የሚተነትን ጽሑፍ ነበር። ከጽሑፉ ጋር አሰፋ ጫቦ በስሙ የተፈረመበት ሰነድ ተያይዟል። የቀይ ሽብር እርምጃ የተወሰደባቸው ከ20 የማያንሱ የኢሃፓ አባላት ስም ዝርዝርም ሰነዱ ላይ ሰፍሯል። አንብቤ ከጨረስኩ በኋላ ሰነዱን በድጋሚ ፎቶኮፒ አድርጌ መሳቢያዬ ውስጥ አኖርኩት። ጽሑፉንና ሰነዱን ለአዲስ ዘመን ዋና አዘጋጅ ለማስተላለፍ ስዘጋጅም በረከት ስምዖን የቢሮዬን በር ከፍቶ ገባ። ደረሰህ ሲል በችኮላ ጠየቀኝ። የሚገርም ታሪክ ነው። እስኪ አምጣልየው። በረከት እንዳላነበበውና ጽሑፉ በቀጥታ ከመለስ ወደኔ መላኩን መለስ ግን ጽሑፉን ወደኔ ከመላኩ በፊት ለበረከት ደውሎ እንደነገረው ተረዳው። በረከት አንብቦ ከጨረሰ በኋላ የተለመደ አሽዋፊ ሳቁን ሳቀና ተሰናብቶኝ ሄደ። በረከት ከሄደ በኋላ ጽሑፉን ወደ አዲስ ዘመን ጋዜጣ ላኩት። ከሰዓት 9 ሰዓት ላይ አሰፋ ጫቦ የተጣደፈ ቢሮዬ ሲገባ ግን ማመን ነበር ያቃተኝ። ከመቀመጫዬ ተነስቼ በአክብሮት እንዲቀመጥ ጋበዝኩት። ቁና እየተነፈሰ እንዲህ አለኝ።
እኔን የተመለከተ ጽሑፍ ደርሶሃል? ደርሶኛል። ጽሑፉን ማንበብ እፈልጋለሁ። ላስነብብህ አልችልም አቶ አሰፋ። ለምን? ሲል ጮኸ። እኔ ፓርላማ አባል ነኝ፣ መብት አለኝ። ጽሑፉን ነገ አዲስ ዘመን ጋዜጣ ላይ ታነበዋለህ። ከዚያ ምላሽ የመጻፍ መብት አለ። ከብዙ ጭቅጭቅ በኋላ ግን ለራሴ ለማወቅ ስለፈለግኩኝ አሰፋ ጫቦ የፈረመበትን የርሸና ሰነድ ፎቶኮፒ አውጥቼ ያሳየሁት። አሰፋ በተረበሸ ሁኔታ ሰነዱን ከተመለከተ በኋላ ውሸት ነው አለኝ። ተቀነባብሮ የተሰራ ነው፣ ይሄ ማህተም ሕጋዊ አይሆንም ሲል ካስጠነቀቀኝ በኋላ ይሄ ሰነድ ፎቶኮፒ የተነሳ ነው፣ ቢያንስ ዋናውን ኮፒ ማየት አለብህ፣ ይሄ ተቀነባብሮ የተሰራ ነው፣ እኔ የኢሃፓ ወጣቶች እንዲረሸኑ አልፈረድኩም። ሐሰት ከሆነ ነገ ታስተባብላለህ። ይህን የሐሰት ሰነድ ማተም ስም ማጥፋት ነው፣ አንተንም ያስጠይቀሃል። አቶ አሰፋ ሰነዱ ሐሰት ከሆነ አንተ አስተባብልና ክሰሰኝ፣ ሰነዱን የላኩትን ሰዎችም ስም ሰጥህና ትከሳቸዋለህ አልኩት። ይሄን ያልኩት አሰፋ ሰነዱና ጽሑፉ ከማን እንደተላከልኝ ማወቅ አለማወቁን ለመፈተሽ ብዬ ነበር። እንዳላወቀ ግን ተረዳው። ማን ነው ይሄን ሰነድ የላከልህ ሲል አጥብቆ ጠየቀኝ። ለጊዜው አልነግርህም። ሊያግባባኝ ሞከረ። ሊያስፈራራኝም ቃጣው። እንደማይሆን ሲያውቅ ጥሎኝ ወጣና ሄደ። ወደ በረከት ደወልኩኝና ከአሰፋ ጋር የተነጋገርነውን በዝርዝር ሳጫውተው የተለመደ አሽዋፊ ሳቁን አሰምቶኝ አንዳችም አስተያየት ሳይሰጥ ስልኩን ዘጋ። በጉዳዩ ላይ ጥቂት ካሰብኩበት በኋላ የመለስና የበረከትን ድራማ ለመገመት ሞከርኩኝ። አሰፋ ጫቦ አስቸግሯቸዋል ማለት ነው። ምናልባት ግን በደርግ 10 ዓመታት የታሰረ በመሆኑ ሊያስሩት አልፈለጉም፣ ወይም ደግሞ አስረውት ከሚያስቸግራቸው በራሱ ጊዜ እንዲኮበልል ፈልገዋል። ስለዚህ ለመጠባበቂያ ቆይተዋት የነበረችውን ሰነድ መዘው አወጧት። አሊያም አሰፋ የሚለው እውነት ከሆነ ሰነዱን አቀነባብረው አዘጋጁት። ሰነዱ ከእነሱ ቢሮ እንደወጣ እንዲረዳ ስለፈለጉም በጎን ወሬው እንዲደርሰው ላኩበት። አሊያም ደግሞ ከአዲስ ዘመን ጋዜጠኞች አንዱ ለአሰፋ ደውሎ ነግሮት ሊሆን ይችላል። በነጋታው አዲስ ዘመን ሰነዱንና የመለስ ዜናዊን መጣጥፍ ይዞ መጣ። ሰነዱ ይፋ በሆነ በሳምንቱ አሰፋ ጫቦ እንዲኮበልል የግል ጋዜጦች እየተቀባበሉ ዜናውን ነዙት። ከዓመት በኋላም አሰፋ ጫቦ ከካሊፎርኒያ የተቃውሞ መጣጥፎችን መጻፍ ጀመረ። ምንም ዋጋ አልነበረውም። በአገሩ የሌለ የትም የለም ያለው ማን ነበር? አንድ ጊዜ አሰፋ ማሞ በሚመራው የፕሮፓጋንዳ ዘርፍ ግምገማ ላይ የዋልታ ኢንፎርሜሽን ኃላፊው ነጋሽ ተክሉ እጁን አውጥቶ በበረከት ስምዖን ላይ ያለኝን አመለካከት እንድናገር ጠየቀኝ። ባጭሩ መለስኩኝ። በረከት ስምዖን ብቁ ያመራር ችሎታ አለው ብዬ አላምንም። ተናግሬ ሳበቃ ተጨማሪ ወይም የተቃውሞ አስተያየት ያቀረበ አልነበረም። አሰፋ ማሞ መድረኩን እንዴት ማስቀጠል እንደነበረበት ግራ ሲጋባ ያስተዋልኩት ነበር። ነጋሽ ጥያቄውን ያነሳው በበረከት ላይ ያለኝን ቅሬታ ስለሚያውቅ ነበር። ከወራት በፊት ነጋሽ በመኖሪያ ቤቱ ምሳ ጋብዞኝ ስንጨዋወት በወሬ በበረከት ላይ የነበረኝን ቅሬታ እንደዋዛ ጫውቼው ነበር። በግል ያጫወትኩትን መድረክ ላይ ሲያነሳው በእውነቱ ሳልደነግጥ አልቀረሁም። ያልጠበቅኩት ነበር። ቢሆንም ወደ ኋላ ማፈግፈግ ስላልቻልኩኝ በግልጽ ተናገርኩኝ። በርግጥ የበረከት የብቃት ችግር በአብዛኛው ካድሬ ይታወቃል። ስራውን በፕሮግራም መምራት የሚቸገር፣ የተሳደበ ራሱን ለስድብ የሚያጋልጥ አይነት ሰው ነበር። በስልክ እያወራኸው ሳለ ጆሮህ ላይ ይዘጋብሃል፣
አንተም ታዲያ ጆሮ ላይ ስትዘጋበት ቅር አይለውም። ብዙዎች የወታደር ጠባይ ያለው ይሉታል። ከተኮሰ በኋላ የሚጸጸት ከትዕግስት ጋር የማይተዋወቅ ስሜታዊ መሆኑ ይታወቅለታል። በወቅቱ በኃላፊነት ላይ ከነበርነው መምሪያ ኃላፊዎች ካንዱ ጋር በስልክ ሲነታረኩ ቆይተው መምሪያ ኃላፊው በጣም ተናዶ አትጨማለቅብኝ ብሎ ጆሮ ላይ ሲዘጋበት እኔ እዚያው ነበርኩኝ። ከማዕከላዊ ኮሚቴው በታች ያለነው ካድሬዎች በረከት እንዳያጠቃን እንሰጋ እንደሁ እንጂ ክብር የሚሰጠው አልነበረም። ይህ እየታወቀ ነጋሽ ያን ጥያቄ ለኔ ለይቶ ማንሳቱ ከጀርባ የተደገሰልኝ ነገር መኖሩን ቢጠቁምም የነበረኝ ምርጫ የማምንበትን በአደባባይ መድገም ብቻ ነበረ። ከሚናቁት የኢህአዴግ የግምገማ ባህሪያት አንዱ በግል የተጨዋወትነውን ያለ ፈቃድህ ወደ መድረክ የማምጣቱ ልማድ ነበረ። አንዱ መጠጥ ላይ ተጠግቶ የቻለውን ያክል ይሰማህና የተናገርከውን ሁሉ መዝግቦ ግምገማ እስኪመጣ ይጠብቃል። ከዚያም አንተ የረሳኸውን ጭምር ቃል በቃል ያነብልሃል። ሚስት ባሏን ግምገማ ላይ ታጋልጣለች። ተኝተው ያወሩትን ስብሰባ ላይ ይዘከዝኩታል። የጨውና የበርበሬ ጉዳይ ሳይቀር ይነሳል። ባለስልጣኖች ሊያስወግዱ የፈለጉትን በድርጅታዊ ሥራ ድራማ ይሰሩበታል። በአንድ ወቅት ሱሌማን ደደፎ የተባለውን የኦህዴድ አባል እንዳስወግድ በረከት የቤት ሥራ ሰጥቶኝ ነበረ። ይሄው ዛሬም ደግሞ የበረከት የእጅ አዙር ጥቃት በነጋሽ በኩል እኔው ላይ ብቅ አለ። በረከት በአደባባይ አክብሮቴን እገልጽለት ዘንድ አልያም ተናግሬ እንዲለይልኝ እንደፈለገ ገምቻለሁ። በዚያን ዕለት ለምሳ ስንወጣ አሰፋ ማሞ ጠርቶ እንዲህ አለኝ። ስለ በረከት ስትጠየቅ መናገር አልነበረብህም። ጥያቄው አግባብ አለመሆኑን ልገልጽ ስል ቸኩለ ተናገርክ። ዛሬውን ሄደ በረከትን አናግረው፣ አለበለዚያም ላንተ ጥሩ አይሆንም ሲል መከረኝ። ምክሩን ሳልቀበል ቀረው። ከወራት በኋላ ከአሰፋ ጋር ስንገናኝ በረከትን አናገርከው ሲል ጠየቀኝ። ምን ብዬ ነው ማናገረው? በግምገማው ላይ የተናገርከውን በተሳሳተ መንገድ ሊተረጉመው ይችላል። የሚተረጎም ነገር የለበትም፣ ቃላቶቹ ግልጽ ናቸው ሲያመነታ ቆየና በረከት ቂመኛ ነው፣ ዝም ብሎ አይተውህም፣ ሄደህ ይቅርታ ጠይቀው አለ። ለሰከንዶች ያክል ተክዤ ሳስብ ቆየሁና በረከት ቂመኛ መሆኑን አላውቅም፣ የአመራር ችሎታው ደካማ መሆኑን ግን አንተም ታውቃለህ። ይቅርታ የምጠይቅበት ምክንያት አይታየኝም አልኩት። አሰፋ ፈገግ አለና ብልህ ትመስለኝ ነበረ ሲል ተነፈሰ። በእውነቱ ከኢህአዴግ ጋር መቆየቱ አድክሞኝ ነበረ፣ ተሰላችቼም ነበረ። ብዙውን ጊዜ ከድርጅቱ ተለይቼ በነጻነት መኖር የሚጀምርበት ቀን በጣም ይናፍቀኝ ነበረ። ስደትን አልፈልገውም። ከኢህአዴግ ካምፕ ወጥቼ በሰላም መኖር ደግሞ የሚታሰብ አልነበረም። ለበረከት ጥቃት ያጋልጠኛል። ማጣፊያው እያጠረኝ መንታ መንገድ ላይ መዋዠቅ ልማዴ ሆነ። ከደርግ ውድቀት በኋላ በሀገሪቱ የስልጣን ክፍፍል ሲደረግ ቀደም ብዬ እንደገለጽኩት የፕሬስ መምሪያ ኃላፊ የነበረውን የሙልጌታ ሉሌን ወንበር የተረከብኩት እኔ ብሆንም በተጨባጭ ግን ከሙልጌታ ጋር ሲነጻጸር የሱ ግማሽ ነጻነት እንኳን እንደሌለኝ በማሰብ ገረም ነበር። ይሄው በተራ ስብሰባ ላይ በረከትን የተመለከተ የግል አስተያየቴን በመግለጼ አደገኛ ሁኔታ ውስጥ መግባቴን አሰፋ ማሞ እየነገረኝ ነበር። ይህ ሁኔታ ውስጣዊ ያለመረጋጋት ያስከተለብኝ ሲሆን ለዚህ ያለመረጋጋት በወቅቱ ስንፈልግ ያጥቼለት ነበር። ከአያሌ ዓመታት በኋላ ግን አንዳርጋቸው ጽጌ ነፃ ያልወጡ ነፃ አውጪዎች የሚል መጽሐፍ ሲያሳትም የመጽሐፉ ርዕስ በወቅቱ ለተሰማኝ ስሜት ተገቢ ገላጭ ቃል ሆኖ አገኘሁት። ለጥቂት አምባገነኖች የስልጣን ዕድሜ መራዘም ስንል ግማሽ ዕድሜ ላባከነው ሁሉ ግሩም ስያሜ ነበረ።
ለ2 ዓመታት ያህል በፕሬስ መምሪያ ኃላፊነት ካገለገልኩኝ በኋላ የፋና ዲሞክራሲ አሳታሚነት ስራዬን ብቻ በሙሉ ጊዜ ያስኩት። እፎይታ መጽሔትና ፕሬስ መምሪያን ደርቤ መስራቱም በእጅጉ ከብዶኝ ነበር። በረከት የመጽሔቱን ስራ ብቻ አጠናክሬ እንድሰራ አዘዘኝ። በዚያው ሰሞን ይመስለኛል በእፎይታ መጽሔት ላይ የሽፋን ዘገባ ከቨር ስቶሪ ጥላሁን ገሰሰን አትሜ መጽሔቱን በገበያ ላይ ባዋልኩት በነጋታው በረከት እብድ ሆኖ ደወለልኝ። በስልክ የቁጣ ውርጅብኙን ሲያዘንብብኝ በዝምታ አዳመጥኩት። መጽሔቱን ከተመለከተ በኋላ ደውሎ እንደሚቆጣ እየጠበቅኩኝ ስለነበረ የበረከትን ስሜታዊ ንግግሮች በትዕግስት አስተናገድኩኝ። በረከት በጥላሁን ገሰሰ ቃለ መጠይቅ ያን ያህል ሊናደድ የበቃበትን ምክንያት አውቅ ነበር። ከጥቂት ወራት በፊት ጥላሁን ገሰሰ ታማኝ በየነና ንዋይ ደበበ ታምራት ላይኔን የሚያጥላላ ዝግጅት በአዲስ አበባ ስታዲየም አቅርበው ስለነበረ የመንግስት ሚዲያዎች 3ቱም አርቲስቶች ላይ ጥቃት ዘመቻ በማካሄድ ላይ ነበሩ። ይህ በሆነበት ሁኔታ እፎይታ መጽሔት ጥላሁን ገሰሰን ቃለ መጠይቅ አድርጋ የጥበብ ስራዎቹንም በማድነቅ ስታትም በረከት ይሄን ሊታገስ አልቻለም። ብዙውን ጊዜ በእፎይታ የሚታተመውን ቢያንስ የሽፋን ዘገባውን አማክረው ስለነበረ የጥላሁንን ጉዳይ ግን በሚስጥር ይዤ በማተሜ ሆን ብዬ የፈጸምኩት ድርጊት እንደሆነ ማመኑ ነበረ ይበልጥ በረከትን ያበገነው። እውነታው ግን ከዚህ የተለየ ነበረ። የጥላሁን ገሰሰ ቃለ መጠይቅ ከመታተሙ 2 ሳምንታት በፊት አንድ ቀን የደህንነት ሚኒስትሩ ክንፈ ገብረ መድህን ደወለልኝና ወደ ቢሮ ባስቸኳይ ጠራኝ። ክንፈ ቢሮ ስደርስ ጥላሁን ገሰሰን ከክንፈ ቢሮ ተቀምጦ አገኘሁት። ክንፈ ባጭሩ የጥላሁን ገሰሰን በጎ ገጽታ የሚያሳይ ጋዜጣዊ ሥራ እንድሰራ ጠየቀኝ። ስጋቴን ለክንፈ ነገርኩት። የሚዲያው አቅጣጫ 3ቱን አርቲስቶች ማውገዝ መሆኑን አውቀሃል? አውቃለሁ አለ ክንፈ። ስህተት ነው። ያን ማስተካከል እንፈልጋለን። ስህተት ከሆነ ለምን በሀገሪቱ ሚዲያዎች ሁሉ አይታረምም? ስሜታዊ ንግግሮች አሉበት። በኔ በኩል ደስታዬን አልቻልኩትም። እንደማንኛውም ዜጋ ጥላሁን ገሰሰን እንደ ጥሩ አርቲስት ወደዋለሁ። በዘመነ ደርግ ለሰራዊት የዘፈነውን በማስታወስ ጥላሁንን ማውገዝ በፍጹም የተከበረ ሥራ ሊሆን እንደማይችልም አምን ነበርና ክንፈ የጠየቀኝን በደስታ ተቀበልኩት። ይህን ስንነጋገርም ጥላሁን ገሰሰ አብሮን ነበረ፣ ይሰማናል። እኔና ጥላሁን ስልክ ተለዋውጠን በቀጠሮ ተለያየን። በመጨረሻ ግን ክንፈ አንድ ነገር አስጠነቀቀኝ። ይሄ ሚስጥር ነው። ገብቶኛል አልኩት። ታምራትና በረከት አርቲስቶቹን በማውገዙ ሥራ የተጠመዱበት ጊዜ ስለነበረ የሚስጥሩ መነሾ ገብቶኛል። እናም ቃለ መጠይቁ ታተመ። በረከት የቁጣ ስሜቱን መቆጣጠር አልቻለም። በስልክ ውርጅብኙን ሁሉ አሸከመኝ። በነጋታው ክንፈ ሲደውልልኝ በረከት ስሜታዊ ሆኖ እንደሚናገር በመግለጽ ምሬቴን ስነግረው እሱ ከት ብሎ እየሳቀ ቻለው እንግዲህ ሲል አጽናናኝ። ሆኖም በዚያ ምክንያት ከበረከት ጋር ያለ መግባባታችን እያደገ ሄደ። በረከት ሰበብ እየፈለገ ያበሳጨኝ ገባ። አንድ ቀን ደወለና መጽሔታችሁ 0 ነው አለኝ። በዚያን ወቅት ግን በርግጥ መጽሔታችን 0 አልነበረም። ከ30,000 በላይ ኮፒ በየጎዳናው እንሸጥ የነበረ ሲሆን የጥላሁን ገሰሰን ምስል ያዘውን ምትም 45,000 ኮፒ በ2 ቀናት ሽጠን ጨርሰን ገንዘባችን ባንክ ገብቶ ነበር። በጥላሁን ገሰሰ ጣጣ በተፈጠረ ለመግባባት የበረከት አለቅነት ወደ ዓለም ሰገድ ገብረ አምላክ እንዲዛወር በመደረጉ ከበረከት ጋር የነበረን ዕለታዊ ግንኙነት እየተቀየረ መሄድ ጀመረ። ለዓመታት ያህልም በግብዣዎች ላይና በተለያዩ ቦታዎች ካልሆነ በቀር የምንገናኝበት አጋጣሚ በእጅጉ ቀነሰ። መደዋውላችንም አስፈላጊነት አልነበረውም።
ያለምንም ማስተባበል ዓለም ሰገድ ጥሩ አለቃይ ነበር። ለማመስገንም ሆነ ለመውቀስ አይቸኩልም። ሰዎች ከስህተታቸው ሊማሩ ይችላሉ ብሎ ከልብ ያምናል። ስህተቶች ውስጥ ራሱን ለመደባለቅም ፍርሃት የለበትም። ችግር ስታቀርብለት የመፍትሄ ሐሳብ ታቀርብ ዘንድ በቅድሚያ ዕድሉን ለራስ ይሰጥሃል። ወሬ አቀባዮቹ የሚነግሩትን በቀጥታ አይቀበልም። በዘዴ ያነሳልህና አስተያየትህን ይጠይቅሃል። በረከት ስምዖን ከላይ ያሉትን አንዳቸውንም አያውቃቸውም። ትክክል የመሆንን ዕድል በፍጹም አይሰጥህም። ባለ ኃይሉ ሁሉ በተቃውሞ ስለሚወድቅብህ እንደሚገነደስ ግንድ ትፈራዋለህ። የመሪነት ተሰጥኦ የሌላቸው ሰዎች የመሪነትን ከዘራ የጨበጡባቸው ጊዜያት ምንጊዜም በጨለማነት ዘመን ሲጠሩ ይኖራሉ። አለቃ እንድታጎበድድለት ካስቸገረህ በአንድ ነገር እርግጠኛ መሆን አለብህ። አለቃ አምባገነን ብቻ ሳይሆን አጎብዳጅም ጭምር ነው። ውድ የኢትዮ ሜዳ ቤተሰቦች ከጋዜጠኛው ማስታወሻ መጽሐፍ ላይ በረከት ስምዖን በሚል ንዑስ ርዕስ የጀመርንላችሁ ታሪክ አላበቃም። ቀጣዩን በተከታይ ፕሮግራማችን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁን እንድታጋሩን የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።